በማዕከላዊ ኢትዮጵያ ክልል የተማሪን ውጤትና የመምህራንን አቅም ለማሳደግ ተከታታይነት ያለውን ስራ የክልሉ ትምህርት ቢሮ ከክልል ምስረታ ጀምሮ ሲሰራ ቆይቷል። በዚህም በተለያዩ ዘርፎች ውጤት እየተመዘገበ ነው። ቢሮውም በወቅታዊ የትምህርት ስራዎችና በሁለተኛው ግማሽ ዓመት የትኩረት አጀንዳዎች ላይ በሆሳና ከተማ እያደረገ ባለው ውይይት በክልሉም በትምህርት ዘርፉ ውጤት ለማምጣት በተደረጉ ርብርቦች ለውጦች ስለመመዝገባቸው የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ተናግረዋል። በየሴሚስተሩ በምንሰራው ስራ መሻሻሎች ለውጦች እየተመዘገቡ ይገኛል። በዚህኛው በ2018 ትምህርት ዘመንም በአንደኛው ሴሚስተር በተለይ መሰረታዊ የተማሪዎችን ውጤት ሊያሻሽልና የትምህርት ጥራትን ሊያረጋግጡ የሚችሉ ተግባራትን ቀርጸን ወደ ስራ ገብተናል። በዚህም ተጨባጭ ውጤቶች እየታዩ ነው። በትምህርት ለትውልድ በተሰራው የንቅናቄ ስራ ከ800 ሚሊዮን ብር በላይ ሀብት የትምህርት ቤት ደረጃን ለማሻሻል ገቢ መሰብሰብ መቻሉን በግማሽ ዓመቱ ከተከናወኑ ተግባራት መካከል በስኬት ሊጠቀስ የሚችል እንደሆነ አንስተዋል። ምቹ መማሪያ ከባቢ እንዲኖር የትምህርት ለትውልድ ንቅናቄያችን ምን ደረጃ ላይ አለ በመጀመሪያው ሴሚስተር የሚለውን ገምግመናል። በዚህም ከ50% በላይ ከአመቱ እቅድ መፈጸም ችለናል። ከ800 ሚሊዮን ብር በላይ የሚጠጋ ሀብት ለትምህርት ቤቶች ደረጃ ለማሻሻል ማዋል ችለናል ማለት ነው። ለትምህርት ውጤት ግብዓት እጅግ በጣም አስፈላጊ ነው። በዚህም የአንድ መጽሐፍ ለአንድ ተማሪ ንቅናቄ ያለን። በዚህም ከህብረተሰቡ ከበጎ አድራጊ አካላት ሀብት በማሰባሰብ መጽሐፍት ለማሳተም ጥረት እያደረግን ያለ ነው። በዚህም እስካሁን ባለው ከ90 ሚሊዮን ብር በላይ ለአንደኛና ለመካከለኛ ደረጃ እንዲሁም ለቅድመ አንደኛ ደረጃ የመጽሐፍት አቅርቦት ሀብት መሰብሰብ ችለናል። የተማሪዎችን የትምህርት ተሳትፎና ውጤት ለማሳደግ የትምህርት ቤት ምገባ ድርሻው የጎላ መሆኑን የጠቀሱት ምክትል ርዕሰ መስተዳድሩ በክልሉ ከ78 ሺህ በላይ የሆኑ ተማሪዎች እስካሁን የምገባ መርሃ ግብር ተጠቃሚ መሆናቸውንና በሁለተኛው ሴሚስተር ይህ ተጠናክሮ የሚቀጥል ይሆናል ብለዋል። በክልላችን በማህበረሰብ አቀፍ የትምህርት ቤት ምገባ ፕሮግራም እያከናወንን ያለ ነው። የመጀመሪያው ሴሚስተር በዋናነት የዝግጅት ምዕራፍ ነው። በመጀመሪያው ሴሚስተር የዝግጅት ምዕራፍ ቢሆንም እስካሁን ባለው ከ78 ሺህ በላይ የቅድመ አንደኛና የአንደኛ ደረጃ ተማሪዎችን ምገባ ተጠቃሚ ማድረግ ችለናል ማለት ነው። እንዲሁም በሁለተኛው ሴሚስተር በርካታ ተማሪዎች ወደዚህ ወደ ምገባ ስርዓት እንዲገቡ ሀብት የማሰባሰብ ስራው ተጠናክሮ ቀጥሏል። ሌላው እንደ ክልላችን 6 ኢኒሼቲቮች ቀርጸን ወደ ስራ አስገብተናል። እነኚህ 6 ኢኒሼቲቮች ምን ደረጃ ላይ ናቸው የሚለውንም ገምግመናል ማለት ነው። በዚህ አመት አንዱን 2017 ትምህርት ዘመን ያስጀመርነው ነው። 5ቱን ደግሞ ኢኒሼቲቮች በዚህ አመት ቀርጸን አጸድቀን ወደ ስራ የገባንበት ነው። ከነኚህ ኢኒሼቲቮች አንዱ የተማሪዎችና የመምህራንን የእንግሊዝኛ ቋንቋ ለማሻሻል ገቢራዊ የተደረገው ነው። አጠቃላይ ለመማር ማስተማር ወይም ለተማሪ ውጤት አንዱ ዝቅ ማለት እንደ መነሻ ወይም እንደ መንስኤ የተወሰደው የእንግሊዝኛ ቋንቋ ብቃት የተማሪዎችም የመምህራንም ዝቅተኛ መሆኑ ነውና ይሄን ለማሻሻል የአንደኛም የኤሊክ ሴንተር የእንግሊዝኛ ቋንቋ ማሻሻያ ማዕከላት የማቋቋም ስራ ነው። ይሄ ጅምር ስራዎች አሉ። በየትምህርት ቤቱ የእንግሊዝኛ ቋንቋ ማሻሻያ ማዕከላት ለማቋቋም ጅምር ስራ አለ፣ ግን በስፋት መሄድ ይጠይቃል። ሁለተኛ በሳምንት አንድ ቀን የእንግሊዝኛ ቋንቋ መግባቢያ ቀን ብለን ወስነናል እና ተማሪዎችም መምህራንም የእንግሊዝኛ ቋንቋ የመግባባት ጅምር ስራዎች አሉ። ነገር ግን ይህንም አጠናክረን መሄድ ያለብን ነው። የተማሪዎችን ውጤት ለማሻሻል በክልሉ ከሚገኙ ከፍተኛ ትምህርት ተቋማት ጋር በትብብር እየተሰራ ነው። ክልላችን ውስጥ ያሉ 3 ዩኒቨርሲቲዎች ዋቸሞ፣ ወልቂጤና ወራቤ ዩኒቨርሲቲዎች ለ12ኛ ክፍል ተፈታኝ ተማሪዎች ቱቶሪያል መስጠት ጀምረዋል ማለት ነው። የሚቀጥሉት ወራት አገር አቀፍ ፈተና እስኪፈተኑ ድረስ በእነኚህ ከፍተኛ ትምህርት ተቋማት ቱቶሪያሉ የሚቀጥል ነው የሚሆነው። እንዲሁም ለ8ኛ ክፍል ደግሞ የሆሳና ትምህርት ኮሌጅ በተመረጡ ማዕከላት
ቱቶሪያል ትምህርት ተጀምሯል ማለት ነው። እሱም የካቲት 7 ላይ እና ይሄ ተጠናክሮ የሚቀጥል ይሆናል። በክልሉ ከ6ኛ ክፍል በላይ ያሉ ተማሪዎች ፋይዳ መታወቂያ መያዝ በፈተናው ለመቀመጥ አንዱ መስፈርት በመሆኑም የፋይዳ መታወቂያ የሌላቸው ተማሪዎች በቀጣይ ቀናት ምዝገባ ማካሄድ እንደሚኖርባቸው ገልጸው ይህን ያላደረጉ ተማሪዎች ለፈተና የማይቀመጡ ይሆናልም ብለዋል። ለክልል አቀፍና ሀገር አቀፍ ፈተና ምዝገባም ጭምር ፋይዳ መታወቂያ ሳይኖራቸው መመዝገብም ጭምር መፈተንም ጭምር አይችሉም ማለት ነውና በተለይ ከ6ኛ እስከ 12ኛ ክፍል ያሉ ሁሉም ተማሪዎች በግዴታ የፋይዳ መታወቂያን መያዝ ይኖርባቸዋል። እሱም ላይ የተመዘገበ ውጤት በጣም ጥሩ ነው። ነገር ግን በተለይ 6ኛና 8ኛ 12ኛ ክፍል ተማሪዎች ያልተመዘገቡ ተማሪዎች በቀጣይ ሳምንታት ውስጥ ማጠናቀቅ ይኖርባቸዋል። ከዛ ውጪ ግን 100% ከ6ኛ እስከ 12ኛ ክፍል ያሉ ተማሪዎች የፋይዳ መታወቂያ እንዲኖራቸው የሚሰራ ይሆናል ማለት ነው።